من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء رواه البخاري ومسلم. እናንተ ወጣቶች እናንተ ሸባቦች ሻባቶች ሆይ እናንተ ሴት ለማግባት የምትችሉ ከሆነ አካላታችሁ ጤነኛ ከሆነ ስሜት ካላችሁ አግቡ። ጋብቻ የሰው ሴት እንዳታይ ዓይንህን ይጨፍንሃል። ወደ ሰው ሴት እንዳትሄድ ብልትህን ይከለክልልሃል። ጥሩ ምግብ ቤት ካለ ሆቴል አትሄድም። ስከፋ ነው ወይ ሽሮ የሆነበለካ ወደ ሆቴል የምትሄደው ሽሮ የሆነብህ እንደሆነ አይቶ ተማምላት ሆቴል በልተህ ትሄዳለህ። እቤትህ ደንበኛ ምግብ ጥብሱ ተጠብሶ ክትፎው ተቆርጦ ተጠበቀ ምን ታደርጋለህ? ሆቴል ምን ትሄዳለህ? አትሄድም። ባለቤቱ ጋር መብላት ትፈልጋለህ። እቤት ሚስት ካለ አሁን ዓይንህ ወደ ሰው ሴት አይሄድም። ዓይንህ የሰው ሴት አይፈልግም። ብልትህም አይፈልግም። ልብ አይንቀሳቀስም። ስለዚህ من استطاع منكم الباءة مهرين مثل እንደዚሁም ስሜት እንዳለ ማግባት አለባችሁ። መድኃኒት ነውና ይህን ማትችሉ ስለሆናችሁ መጾም አለባችሁ። ይቀጠቅጣችኋል። ምን ነው በጾም ይቀጠቅጣል። አንተ ስትሰድ እያለ ስትወልድ እያለ ምን ነው ለጎረምሳ እያለ ለሁላ ሴት እያለ ጾም ቁመን የምንቀጠቅጠው በምንድን ነው? ከጋቡ ነው የምለው ተናካኡ